ሰላም 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 ውድ ቤተሰቦች እንደምን አላችሁ? እንደምን ዋላችሁ? እንደምን ቆያችሁ? ሁሉ ሰላም፣ ሁሉ መልካም። ፈጣሪ ስም የተመሰገነ ይሁን። እኔ ጋር ሁሉም ሰላም ነው። ሁሉም ነገር መልካም ነው። ጌታ ስም ይባረክ። አለው አላችሁ እናንተ እንኳን ኖራችሁ እግዚአብሔር አምላክ እንኳን በሰላም ጠበቃችሁ እያሉ ዛሬ መጥቼ ያለው እና እኔን ማታውቁኝ እህታችሁ አማረች ነኝ። ከኔ ጋር የኔ ቻናሉን እየደገፋችሁ ያላችሁ እግዚአብሔር አምላክ ይባርካችሁ። እጃችሁ የተባረከ ይሁን። አሁንም ሰብስክራይብ አድርጉ፣ ላይክ አድርጉ። ፎቶ ቪዲዮ አይታችሁ ዝም ብላችሁ አታሳልፉ። ሰብስክራይብ አድርጉ፣ ላይክ አድርጉ፣ ኮሜንት ጻፉ አደራ ይላለሁ። ከዛም በመቀጠል ዛሬ መሲና ባርቾ ሁለታቸውም ተገናኙ። በዚያው መሲ ባርችን ታፈቅረዋለች፣ እስካሁን ትወደዋለች። ለራሷ አፉን አውጥታ አፈቅራለሁ፣ እወዳለሁ፣ ስለምወድ ነው፣ ስለማፈቅር ነው ይህንን ሁሉ ውለታ ላንተ ማደርገው እያለች ናት። እንግዲህ ባርቾ መሲን ጠርቶ እንዲህ አላት፣ ለምንድን ነው ዲናን የጠራሽው? ወደ እኔ ዲናን ለማስገባት መሞከርስ ለምንድን ነው? ለምንድን ነው እንደዚህ ያደረግሽው? እኔን ካፈቀርሽ፣ እኔን ከወደድሽ፣ እኔን እየተንከባከብሽ አይደለም እንዴ? ለምንድን ነው ዲናን ወደ እኔ ህይወት ውስጥ ለማስገባት የሄድሽው? ለምንድን ነው የጠራሽው? ለምንድን ነው? አንቺ ካለሽ እኮ ለእኔ በቂ ነው። እሷን ጠራሽው እኔን ሰድባ ዝቅ ከፍ ዝቅ እያደረገች ሰድባ ነው ሄደችው። ለምንድን ነው እንደዚህ ያደረግሽው ብሎ እንግዲህ ጠየቃት። እሷ ደግሞ ለአንተ የተሻለ ነገር አስቤ ነው እንጂ እንደዚህ አይነት መጥፎ ነገር ይፈጠራል ብዬ አላሰብኩም። እንደዚህ አንተ መጥፎ ነገር ብለህ ካሰብክ ይቅርታ አድርግልኝ ብላ ይቅርታ ጠየቀችው። ግን ባርች ማመን አልቻለም። መሲ በሳቱ በጣም ስሜታዊ ሆና ነበረች። በጣም ተናዳለች። ከዚህ በፊት እኛም ብለናል እኮ እኛ ለባርች ትሆኛለሽ ብለን ያወራነው መሲ ናት። እሷ ትሆናለች ብለን ያወራነው መሲ ናት እንጂ ዲና አይደለችም። እና እሱም አልጠራም። መሲ የአንቺ ስህተት ይሄ ነው። አንቺ ካፈቀርሽ፣ አንቺ እሱን ከወደሽ ዲናን መጥራት የለበት ስህተት ነው። እውነት ስህተት ያለውን ስህተት እንላለን። ማንም ቢሆን ባርች የሰራው ስህተት ከሆነ ስህተት እንላለን። መሲ እሱ የኛ የየራሳችን የግል አስተያየት ነው እንግዲህ እና ስህተት ከተሰራ ስህተት ነው። መሲም ባርችም ማንም ይሁን ስህተት ነው እንላለን። የሚታይ ነገር ማለት ነው። እኛም መሲን ስህተት ሰራች ማለት የቻልነው በምንድን ነው? ዲናን መጥራቱ ነው። ዲናን መጥራት አያስፈልግም። በባርች ህይወት ባርች ይመርጣል እንጂ አንቺ አይደለሽም። እሱ ራሱ ያውቃል። እሱ ራሱ ብሏል እኮ የኔ ህይወት እኔ የማመጣው እኔ አውቃለሁ እንጂ አንቺ አይደለም። ለእኔ አንቺ አይደለሽም የምትመርጪው፣ እኔ ራሴ ነኝ አለ። ልክ ነው መሲ፣ አንቺ በኩል ስህተቱ ይሄ ለሱ ታስቢያለሽ፣ ትወጂያለሽ፣ እያገዝሽ ነሽ፣ ሁሉም ነገር እያደረግሽ ነሽ። ግን ዲናን መጥራት ለምን አስፈለገ? አንቺ ግን ለአንተ የተሻለው ነገር አስቤ ነው እያለች ናት። አንቺ እያፈቀርሽ ያ የምታፈቅሩ ሰው ጋር ሌላ ሴት ማምጣት ምን ይባላል? መሲ እስቲ አስቢ። ከአንቺ የተሻለ ሴት ለሱ ደግሞ አይገኝም። ዲና ማለት ከዚህ በፊት ስንት አይነት ነገር ሰርታ ነው ሄደችው። አፍቅሬያለሁ ብላ አሁን ትናንት መጣ
ያንተ ሰውነት እንዲህ ነው፣ ያንተ እግር እንዲህ ነው ብላ ነው ሄደችው። እውነት ተሰድባ ነው ሄደችው። ሰድባ ነው። ይሄ ጥሩ አይደለም። ይሄ በአንቺ ምክንያት ነው። ልጁ የተሰደበው መሲ በአንቺ ምክንያት ነው። እሱ አላከም፣ እሱ አልነገረም። እኛ የነገርነው ለአንቺ ነው። መልእክቱ የመጣ ለአንቺ ነው እንጂ ለዲና አይደለም። እኛ አላክም፣ ባርች አልነገረም። ዲናን ይዘሽ ነይ ብሎ ነገር አልነገረም። እሱ ስህተቱ መሲ ያንቺ ነው። ባርች የተሰደበው ባንቺ ነው። ስለዚህ አሁንም አንቺ ንዴቱን ትተሽ ትንሽ ተረጋግተሽ ባርችን መተሽ ይቅርታ ጠይቀሽ ያለው ነገር ችግር ሁሉ ፈተሽ ከሱ ጋር አሁንም ከባርች ጋር ብትቀጥይ ደስ ይለናል። ኦዲየንስ ሁሉም አንቺን ይወዳል። እኛ እንወደሻለን። ጌታን የልጅ አዋቂ ናት፣ አስተዋይ ናት፣ አስታራቂ ናት። በእውነት ብዙ ነገር አይተናል በመሲ ማለት ነው። ስለዚህ እኛ የምንፈልገው አንቺ ከባርች ጋር እንዲሰሪ ነው። ይሄ ስራ ነው ባይዘወይ። ስለዚህ አንቺ ከባርች ጋር እንዲሰሪ ነው ስራውን ማለት ነው። ይሄን ነው እኛ የምንፈልገው። አንቺ ግን ዲናን ጠርተሽ አምጥተሽ ባርችን ማሳደብ ጥሩ አይደለም። ያፈቅሽ ሌላ ሴት በሱ ህይወት ማስገባት ነው፣ አይሆንም። ስህተት ነው እና ባርች አንተ ደግሞ የእሷ ስሜቱን መጠበቅ አለበት። ብዙ መስዋዕት ነው የከፈለችው እየወደደች እያፈቀረች። አንተ ደግሞ ሌላ ሴት ስታፈቅር ያ ነገር ለአንተ መስዋዕት አድርጋ አንተ ይህን ስለምትወድ ያንተ ሀሳቧን ተስማምታ እስከ ሰርግ ድረስ ይሄንን ሁሉ ትጠብቃለች እያፈቀረች። አንተ ከየሺ ጋር እንደሚፈለግ አንተ ስትሆን በእውነት በትዕግስት ሁሉም ነገር የእውነተኛ ፍቅር መሲ አለ ብዬ አስባለሁ። ብዙ ነገር ችላለች፣ ብዙ ነገር ሆናለች፣ ብዙ ውለታ ከፍላለች። ስለዚህ ባርች አንተ መሲን ያስከፋት ነገር እሷ ያለው ሀሳቧን ተስማምተን አንቺ ለእኔ ጥሩ አስበሻል፣ ግን እንዲህ አይደለም፣ እንዲህ አይደለም፣ ለዛ ነው የተናደድኩት ብለህ እሷ አንተን አፈቅራለሁ ብላ እሷ ስትናገር አንተ ደስተኛ ሆነ እሱን አቅፍ መሳም አለበት፣ ማስማማት አለበት እንጂ እኔ እሱን አልጠላሁትም እያልክ ነው። አንተም ትወዳለህ ማለት ነው። ለእሷ ታፈቅራለህ፣ አንተ ትወዳለህ። እናንተ ስትቀራረቡ የበለጠ ፍቅራቸው ይጠነክራል ማለት ነው። እና አንተ አሁንም የስም ጠርተህ አንተ በስነ ስርዓት በትዕግስት ባናገር ችግር የለም። አንተ ግን ስሜታ ሆናል። ዲናን ጠርተሽ እኔን ያሳደብሽው አንቺ ነሽ። በጣም ስሜታ ሆናል። እሷ ደግሞ ለአንተ የተሻለ ነገር አስቤ ነው እንጂ ለሌላ ነገር አይደለም እያለች ናት። ለራሷ አንተን እያፈቀረች እየወደደች ለሌላ ሰው ለአንተ ሲል ለሌላ ሰው አንተን ትሰጣለች። እንደዚህ አይነት ሰው ይገኛል ብዬ አላስብም። ጌታን እና መሲ በጣም ጠንካራ ልጅ ናት፣ የልጅ አዋቂ ናት፣ አስተዋይ ናት በእውነት። እና ባርች አንተ ጠርተህ እሷን ይቅርታ ጠይቀህ ከእሷ ጋር እናንተ ቤተሰብ ደስ ይላል። እና መሲ አንቺ ደግሞ አጥፍተሻል። እሱን እያፈቀርሽ ሌላ ሴት በሱ ህይወት ላይ እያስገባሽ ጥሩ አይደለም። እንደዚህ ማድረግ የለብሽም። አንቺ እያየሽ አይደለም፣ እያገዝሽ አይደለም፣ ብዙ መስዋዕት ከፍለሽ አይደለም።
ታዲያ የተከፈለው እንደዚህ ነው እንዴ? አንቺ መያዝ አለብሽ እንጂ ጠበቃ አድርገሽ እሱን መያዝ ነው። አንቺ ደግሞ ለራስሽ ማድረግ ነው። ያችኛው ትታየተች አይደለም። አንቺ ትወጪያለሽ፣ ታፈቅራለሽ አይደለም። እሱን መያዝ ነው። አንቺ ጥሩ ነገር አድርገሻል፣ ግን አንቺ እያፈቀርሽ ለሱ ሌላ ሰው አምጥተሽ መስጠት በጣም ከባድ ነው። እንደዚህ አድርገሽ ስህተት ሰርተሻል መሲ። ሌላ እያመጣሽ ጠርተሽ አምጥተሽ በጣም ስህተት ነው። የዘኛው ሰዓትም ብያለሁ አይነት ከዛም መታ ደግሞ ባህሪችን ሰግባ ነው ያለችው። ይሄ ሁሉ በአንቺ ስህተት ነው መሲ። ስለዚህ አንቺ መተሽ ባህሪችን ይቅርታ ጠይቂ። ባህሪ አንተም እሷ ያመጣውን ሀሳቡን አንተ ተቀብለ ተረጋግተ ማውራት አለበት እንጂ ስሜታዊ ሆነ አንተ እንደዚህ መሆን የለበትም። ሁለታችሁ እናንተ ስህተት ውስጥ ነው የገባችሁት። ስለዚህ ይቅርታ ተጠያየቁ። መሲ አንቺ ባህሪ ይቅርታ ጠይቂ፣ ባህሪ አንተ መሲ ይቅርታ ጠይቅ። ተጠያይቃችሁ በአንተ ላይ ስራውን ቀጥሩበት። እኛ ደስተኞች ነን በእናንተ ማለት ነው። ኦዲየንስ ሁሉ ባለፈው እኔ በሰራው ቪዲዮ ሁሉም ኦዲየንስ ልክ ነሽ፣ ልክ ነሽ፣ ልክ ነሽ፣ ያምራል እያሉ ናቸው። ስንት የሚወድ ኦዲየንስ ጌታ ሁሉ ሰው እናንተን ይወዳል። ስለዚህ እናንተ ደግሞ አንዱ ከአንዱ ጋር ይቅርታ ተጠያይቃችሁ ስራ መቀጠል አለባችሁ። ባሪች ስሜታዊ አትሁን መሲ፣ አንቺም ስሜታዊ አትሁን። ተመካከራችሁ ስራችሁን ቀጥሉበት። እኔ ጋር ያለው ሀሳቡ አስተያየቱ ይሄንን ይመስላል። እናንተ ምን ትላላችሁ? ቤተሰቦቼ ምን ትላላችሁ? የኔ ሀሳቡ ይሄ ነው። አንዱ ከአንዱ ጋር ይቅርታ ተጠያይቆ ስራችሁን ይቀጥሉ ያልኩ ነኝ። እናንተስ ምን ትላላችሁ? የእናንተ ሀሳብ በኮመንት ላይ አስቀምጡ። በአንድ ላይ እናያለን። በሚቀጥለው ጊዜ ሌላ ቪዲዮ ይዘን እንመጣለን። እስከዛን